እንደምን አላችሁ እግዚአብሔር ቤተሰቦች የድንግል ማርያም ወዳጆች። ዛሬ እንግዲህ አንድ ወንድማችን ደምረውን የምናውቀውን ሀብተወልድ ተብሎ ወደ እውነተኛይቷ ቤተክርስቲያን አንድ ሆኖ ዛሬ ከኛ ጋር በቅዳሴ ተገኝቷል። የቄደር ጥምቀት እንዲሁም ደግሞ ስጋው ደሙን በመቀበል የክርስቶስ አካል መሆኑን ዛሬ በይፋ ተመስክሯል ማለት ነው። የምስራች ነው። የጠፋችሁላችሁ ኦርቶዶክሳውያን ከቤተክርስቲያን የወጣችሁ በተሐድሶ መናፍቃን በተለያየ ግል ምክንያት ከቤተክርስቲያን ርቃችሁ ያላችሁ የጠፋችሁ ሰዎች ወደ መድኃኔዓለም ቤት ግቡ። በቃ የመድኃኔዓለም ቤቱ አይደለ? ቤቱ ደግሞ የሁላችንም ነው እና ወደ ቅዱሱ ቤት ወደ መቅደሱ በሰላም ግቡ። ቤተክርስቲያን ትጣራለች። አሁንም ነቀፌታውን፣ ትችቱን፣ ስደቡን ተዉትና ወደ እውነተኛይቷ ቤት ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሰላም ግቡ። እንቀበላችኋለን፣ ኑልን እንላለን። እግዚአብሔር መጨረሻችሁን ያሳምርላችሁ። አሜን 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 አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሀሳቡ እኔ ነኝ ሀሳቡ አባቴ ደግ ነው የሚራራ ልቡ የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ። እንደዚህ ልመለስ አልመለስ ብሎ እየፈሩ ያሉ አሉ። ሼም ይዟቸው ምናምን ተሸማቀው ምናምን እንዴ ልመለስ እንዴ ዛሬ ምናምን ብለው እየፈሩ ያሉ ሰዎች አሉ። እና በተለይ ትልልቅ እንደዚህ በእነሱ መምህራን የሚባሏቸው ፓስተሮች የሚባሉ ኳየሮች እዛ ቤት ያሉ ሰዎች አሉ። እና ብመለስ እገለል ይሆን ምናምን ብሎ ፍራቻ ያለባቸው ሰዎች አሉ። እባካችሁን እናንተ ደምረው ምሳሌ ሆናችሁ ነው። በቃ የሳምንት ቀራኒው ትኖራለች። ከዛ ላይ ግን ሚዲያ ላይ ይጠፋል። ክርስቶስ እንኳን ለኛ ወደ ተሰድቦ የለ ምራቅ ተፈቶበት የለ መከራ ተቀብሎ የለ እንቻለው ምን ችግር አለ? እሱ ለኛ ብሎ ተሰቅሎ አጥንቱ እስኪታይ ድረስ ተሰቅሎልን ስድብ መቋቋም እንዴት ያቀተናል? እሱ እንጀራችን ይሆናል፣ እሱ ምግብ ይሆናል፣ እሱ መከታ ይሆናል፣ እሱ ሞገስ ይሆናል። እና እባካችሁ ፈርታችሁ ሼም ይዟችሁ ወይ በትዳር አሳባችሁ ወይ ደግሞ በገንዘብ አሳባችሁ አሊያም በድህነት ወይ ደግሞ በጓደኝነት ወይ ደግሞ መስሏችሁም አንዳንድ ጊዜ ትክክል መስሏችሁ ውስጥ የገባችሁ ሰዎች ደምረውን ብትመለከቱት ወደዚህ ብትመጡ እጅግ በጣም ጥሩ ነው። ቤተክርስቲያን የሁላችን ቤት ነው። የአባታችን ቤት እኮ ነው። የመድኃኒዓለም ቤት እኮ የሁላችን ቤት ነው። ስሙ ራሱ እኮ መድኃኒዓለም ነው። የዓለም መድኃኒት ነው። የግላችን ብቻ አይደለም፣ የሁላችንም ነው። እና ወደዚህ ቤት እንድትመጡ ደምረው ትልቅ ምሳሌ ነው የሚሆነው። እግዚአብሔር አምላክ ዛሬ ይህንን ትልቅ ድልና ትልቅ የምስራች ስላሰማን እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ደምረው ሰላም ተወዳጆች እንዴት ናችሁ? ሰላም ለእናንተ ይሁን። ሁላችሁም በክርስቶስ ሰላም እላችኋለሁ። እኔ መናገር የምፈልገው በእውነት እኔ አሁን እዚህ ቤተክርስቲያን ላይ ስመጣ አይታችሁ ከሆነ በስሜት አይደለም ጠይቄ አለ አጠገቤ ዲያቆን ዘማርያም መግቦተ ጽድቅን አንብቤ የቤተክርስቲያኒቷን አስተምሮ አንብቤ በብዙ ነው የመጣሁት እና እሷም ደግሞ አላሳፈረችኝም። አደባባይ ላይ በክብር ተቀበለችኝ። በክብር ሌላው በደብዳቤ በውርደት ለማባረር ይሞክራል። ቤተክርስቲያን ደግሞ በክብር እልል ብላ ልጄ ብላ የጠፋው ልጄ ብላ ተቀበላኛለች። እና አሁንም የምላችሁ ካላችሁ ወገኖች በፍቅር መመለስ እጅግ መልካም ነው። ጥላቻ ይቅር። ከውጭ የሚወራው ነገር ውሸት ነው እና ማታ ብዙ ማወራቸው ነገር ይኖረኛል። ማታ 1 ሰዓት ላይ እግዚአብሔር ካለ ብዙ ነገር ከሀስከፐ ስላየሁት እነግራቸዋለሁ። እሺ እግዚአብሔር ይጠብቅልን ወንድማችንን። እግዚአብሔር አምላክ በቤቱ ያለ ነው፣ በቤቱ ያጽናን። የጠፉትን ደግሞ እንዲመልስን የሱ መልካም ፍቃድ ነውልን። እዚህ ጋር በጣም መታወቅ ያለበት መሰረታዊ ነጥብ ሁሌ ክርስትና ውስጥ የሆነ ምስጋና እንዳንጠብቅ። በቃ አሁን ዛምሬ ደምረው ተሞሽሯል። ዛሬ ቤተክርስቲያን ሙሽራ ሆና ተሞሽሯል። ዛሬ መድኃኒዓለም ሆነ ደግሞ ቀን ዕለቱ መድኃኒዓለም ነው የተቀበለው። መድኃኒዓለም ነው ቤቱ ያስተናገደው ዛሬ
የቄደር ድንጋይ ተጠምቆ ስጋው ደግሞ ተቀብሎ የከበረበት ቀን ነው። ጉባኤም ደግሞ ሆነለት እና የኔታ በጻለሞ ጭምር እስከሚያስተምሩ ድረስ ሊቀ አእላፍ ኤፍሬም የኔ ሰው ጭምር እስኪያስሩ በጣም ጥሩ የሆነ ትምህርት ነበረ። ለዚህ ያደረሰን ለዚህ ያበቃን እግዚአብሔር ስሙ የተመሰገነ። ግን አንድ ማወቅ ያለብን ነገር አለ። ከአሁን በኋላ ያለው ጉዞ አልጋ ባልጋ አይደለም። የቀራኒዮ ጉዞ ነው። የቀራኒዮ ጉዞ ደግሞ ወጣ ገባ አለው፣ ስቅለት አለው፣ ምራቅ መተፋት አለው፣ መተቸት አለው፣ መሰደብ አለው። ይህን ጭምር ማካተት ያስፈልጋል። ስለዚህ ዛሬ እንደዚህ ሆኖ ስለተገኘ ደምረው ምንም ነገር የማይገጥመው በቃ አልጋ ባልጋ የሆነ ህይወት ማለት አይደለም። የቀራኒዮ ጉዞ ከአሁን ነው የሚጀምረው። ከቀራኒዮ ግን ከዓርብ ስቅለት በኋላ ግን ምን አለ? እሑድ ቀን ትንሣኤ ነው። ስለዚህ ይህንን በጣም ልቦናን በጣም ከፍ ማድረግ ያስፈልጋል። ስለዚህ ሌላ ቤተ እምነት ያላችሁ ስትመጡ ትፈራላችሁ። የሚያስፈራችሁ ይህን አይታችሁ ነው። ቅድም ልደተ ቃል እየነገረኝ ነበረ። እሱ በለቀው ቪዲዮ ላይ የሀገር ስድቦች ይኖራሉ። በቃ ለሱ ስል እንሸከመው። ሰርቀን አይሁን እንጂ ዋሽተን አይሁን እንጂ ዘሙተን አይሁን እንጂ በኃጢአት አይሁን እንጂ ይሄማ በክብር እንቀበለው እንጂ ይሄማ እኮ ደስታችን እኮ ነው። ይሄማ ክብራችን እኮ ነው። ይሄማ ያርግልን እንጂ ከመከራው እንሳተፍ እንጂ ሞቶ የሚመስል ሞት ከሱ ጋር ካልተባበርን ትንሣኤው የሚመስል ትንሣኤ እንዴት ከሱ ጋር እንተባበራለን? ይህንም ጭምር መቀበልም አስፈላጊ ነው እና እልልታ ብቻ አይደለም የሚጠበቀው ቤተክርስቲያን እና ከአሁን በኋላ ቀራኒዮ እንዳለ መታሰብ አለበት። በቤተሰብ ሊመጣ ይችላል፣ በጓደኛ ሊመጣ ይችላል፣ በስራ ባልደረቦቻችን ሊመጣ ይችላል፣ በምንበላው እንጀራ ሊመጡ ይችላሉ፣ በሁሉ ነገር ሊመጡ ይችላሉ። ማግለል፣ መሰደብ፣ ሁሉ ነገር ይኖራል። ይህን ግን ዋጥ አድርጎን አሁን በቃለ እግዚአብሔር ማሸነፍ አይቻልም። እንደምታውቁት በሰሞኑ ራሱ በቃለ እግዚአብሔር ማሸነፍ እንደማይቻል አንዱ ማሳያ ነው። ያለው አማራጭ ምንድን ነው? ገድልና ድርሳን መጥቀስ ብቻ ነው። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም። ከአሕዛብም በሉት ከመናፍቃንም በሉት ከኢአማኒም ጭምር ከኤቲስት ጭምር አይችልም። ኦርቶዶክስ ቤት ውስጥ ሆኖ ኦርቶዶክስ ቤተክርስቲያንን መጽሐፍ ቅዱስ ይዞ ሊተቻት የሚችል አታቂም፣ ጥቅስ አታነቡም። ትዝ ይላችኋል ድሮ የነበረውን ትችት። መጽሐፍ ቅዱስ አያነቡም ኦርቶዶክሶች፣ እነሱ ቤት መጽሐፍ ቅዱስ አይደለም ያለው፣ ድርሳናትና ገድላት ናቸው፣ መጽሐፍ ቅዱስ ብትጠይቋቸው አንድ ነገር አያውቁም ይላሉ። አሁን በመጽሐፍ ቅዱስ 5ቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ማንም በመጽሐፍ ቅዱስ ስንነጋገር ስላቸው ማንም ፊታቸው አይቆሙም። መጽሐፍ ቅዱስ ይዤ ልቁም ብትሏቸው መጽሐፍ ቅዱስ ይዘው ቆሙ መከራከር አይችሉም። አሁን ምን አደረጉት? መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው አሉ። ስለዚህ ትልቁ ድል ምንድን ነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት ነው። እንደማይቻል አንዱ ማሳያ ሆነልን ማለት ነው። እና ይህን ያሳየ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በሰሞኑ የምናየው ይሄንን ነው። በሰሞኑ ትልቁ አንዱ ድል ምንድን ነው? በመጽሐፍ ቅዱስ ማውራት መነጋገር የሚችል አንድ ሰው የለም። ይህንን ደግሞ ያሳየን እግዚአብሔር ነውና ወንድሞቻችን በተለይ በትልቅ ስራ ዕቅበተ እምነት የሰሩ ወንድሞቻችን ለወንድማችን ትልቅ ፍሬ አስተዋጽኦ አበርክተዋል። እነሱን እግዚአብሔር አምላክ ይጠብቅልን፣ የሁላችን ደግሞ መጨረሻ ያሳምርልን። በተለይ ደግሞ እዚህ ቤት ውስጥ የሌላችሁ እዛም የሌላችሁ አላችሁ፣ መንታ ልብ ላይ ያላችሁ ማለት ልውጣ ልግባ ልጽና አልጽና እያልን ያለ እኛም ጭምር እንድንጸና ነው። ይህም ትልቅ ምስክርነት። አሁን ግራ የገባ ብዙ ኦርቶዶክስ አለ። ምን ይሻለኛል ልሂድ አልሂድ እያለ ግራ የገባው አለ። መሀል ላይ ቆም ብዙ ሰው አለ። ይሄ መሀል ላይ የቆመ ግራ የገባው ኦርቶዶክስ የሚጸናበት ነው ማለት እንግዲህ ደምረውን የሚያክል እዛ ቤት የነበረ ብዙ ነገሩን የሚያውቅ የኖረበት እኛ የምናውቀው በንባብ ነው አይደል? በትምህርታቸውን የምናውቃቸው፣ እሱ ግን በህይወት ጭምር ያውቃቸዋል። ኖሮበት ያውቀዋል። አሁን ያገኘውን ሰላም እሱ ያውቀዋል። መድኃኒዓለም ያውቀዋል እሱ ያገኘውን ነገር ማለት። ስለዚህ ይህንን የሚያገኘው ደግሞ ከክርስቶስ ጋር የሆነ ደግሞ መከራ ይቀበል ዘንድ ግድ ነው። ጌታችን ምንድን ያለን? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ግን ዓለምን አሸንፌዋለሁ ብሏል። ስለዚህ የግድ ነው ማለት ነው። መከራ መስቀልን መቀበል የግድ ይላል ማለት ነው። ስለዚህ ዛሬ እኛ እንደ ሌሎቹ እልል በሉ አይጨብጭቡ በቃ አንልም። ቀራኔው አለ፣ መከራ አለ፣ ጽዋቶ መከራ ይገጥመናል። ውጣ ውረድ አለው፣ መራብ አለው፣ መጠማት አለው፣ መታማት አለው፣ መሸማቀቅ አለው፣ መሰደብ አለው፣ መተፋት አለው፣ መራቅ አለው፣ መገለል አለው። ይሄን ሁሉ ጭምር ከክርስቶስ ጋር መቀር ያስፈልጋል። ክርስቶስ መምሰል ማለት እንደዚህ ነው እንጂ ሆሳዕና ብቻ አናሳልፍም። ከሆሳዕና በሳምንቱ ሕማማት አለ። ከሕማማቱ በኋላ ግን አብሮ ትንሣኤ ደግሞ አለ። ያንን እያሰባችሁ ወደ ቤታችሁ ወደ ቤተክርስቲያን ግቡ። ይሄ ቤት የሁላችን ቤት ነው። መድኃኒዓለም ሁላችን የሚጠራንና በተለይ በበዓለ ሃምሳ በመድኃኒዓለም ቀን ይህንን ትልቅ የምስራች ያሰማን መድኃኒዓለም ስሙ የተመሰገነ ይሁን። አሁንም ስሙ የተመሰገነ ይሁን። አሁንም ስሙ የተመሰገነ ይሁን። አሁንም እሱንም ሁላችን በቤቱ ያጽና። እኔ ያጎደልኩትን ደግሞ ቃል ጨምሮ ይነግረናል። ዲያቆን ቴዲ ሁሉንም ነገር አስተላልፎታል።
እንግዲህ ብዙ የደከመበት ከሁላችንም ዲያቆን ቴዲ ነው እንዳያችሁት በተከታታይ በመግባት የወንድማችን የደምረውን ጥያቄ በመመለስ ዙሪያ ላይ ከፍተኛውን ስራ የሰራው ዲያቆን ቴዲ ነው። ለዚህም ደግሞ ይሄ የሚመሰገነው ቴዲ ሳይሆን ቤተክርስቲያን ናት። ይሄ ቤተክርስቲያን ውጤት ቴዲ ከራሱ አላፈለቀው። ቤተክርስቲያኑ እና እግዚአብሔር ይስጥልን፣ በቤቱ ያቆይልን። ቴዲንም ሌሎቹንም እንደዚሁ ሰብስበን እንደምታመጣልን ባለሙሉ ተስፋ ነን። ደሜንም እግዚአብሔር አምላክ ያጽና። ደሜ እግዚአብሔር ያበርታ፣ እግዚአብሔር ያጽና። ሊመጣብን የሚችሉትን ነገሮችን ሁሉ እንድትቋቋም እግዚአብሔር መንፈስ ቅዱስ ኃይሉን ይስጥ። ወላዲተ አምላክ የድንግል ማርያም ምልጃ ጸሎት አይለይ። ትልቁ ነገር እሱ ነው። በነገራችን ላይ አሁን አንዱ ራሱ የሚገርማችሁ ይሆናል ትልቁ ድል ነው። አሁን በቃ ከየትኛውም አሁን ከሌላ ቤተ እምነት የመጣ ሰው ወደ ኦርቶዶክስ እምነት ቤተክርስቲያን ሲመጣ መጨረሻ ላይ ማንም ሰው ጥያቄ አይጠይቅም። በቃ እኔ ጥያቄ ያለኝ ገድል አሁን የለም ማለት ነው። በቃ መጽሐፍ ቅዱስ ላይ ጠቅሳችሁ ይሄ መጽሐፍ ቅዱስ ጥቅስ እንደዚህ ነው ብሎ የሚናገር ማንም የለም። ይሄ ገድል ይሄ ድርሳን ምን ማለት ነው ብሎ የሚጠይቀን ነው እንጂ ያለው በመጽሐፍ ቅዱስ ትምህርት ኦርቶዶክስና ፕሮቴስታንትን ትይዩ ላይ አስቀምጦ መዋየት የሚችል አንድ ሰው የለም። ወንድሞቻችን ባደረጉት በሚስጥረ ጥምቀት፣ በሚስጥረ ቁርባን፣ በሚስጥራተ ቤተክርስቲያን እንዳለ በአምስቱ ሰዎች በተደረጉት ዲቤቶች የተማሩ ትምህርት አለ። ይሄ ትልቅ የድላችን አንዱ ምንጭ ነውና ሁላችንም በቤቱ ያጽናን፣ ወንድማችንም ያጽናልን። እንኳን ደስ አለን፣ እንኳን አብሮ ደስ አለን ሁላችንም። በተለይ በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ አይደለ ያለ። ስለዚህ አሁን ደምረው መጀመሪያ ተጠምቆ ስለነበረ በ40 ቀኑ አሁን የተደረገለት ቄደር ነው። ስለዚህ ምን ያደረገ ማለት ነው? ምን አፕዴት አደረገ ማለት ነው? ታውቃችሁ ኦልድ ነበር ማለት ነው። የቀረ ያረጀ ነበር፣ ብሉይ ነበር። አሁን ሐዲስ ሆነ። አሁን ክርስቶስን ለበሰው። አሁን ክርስቶስን ስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር ህብረት አደረገው። አፕዴት አደረገ ማለት አይታችኋል። ስለዚህ አፕዴት ያላረጋችሁ ብዙ ጊዜ በሃይማኖት በኑፋቄ እርጅት ያላችሁ ሌላ ቤተ እምነት ያላችሁ ሰዎች እባካችሁን ግቡ። አርጅታችኋል። ውስጣችሁ ቆይቷል። ብልየት አግኝቶታል። ብሉይ ነው፣ ወደ ሐዲስ ነው። ሐዲስ የተባለችው ቤተክርስቲያናችን ናት። በጥምቀት ታድሰናለች፣ በሜሮን ታከብረናለች፣ በስጋው ደግሞ ከእሱ ጋር አንድ ታደረገናለች። ስለዚህ አሁን ያደረገው እሱ አዲስ ጥምቀት አይደለም። ቀንድ እንትን ነው ሚስጥረ ማነው ከቤተክርስቲያናችን ከንስሐ ጥምቀቶች አንዱ የሆነው ቄደር ነው። የቄደር ጥምቀት ደግሞ አንድ ሰው ሌላ ቤተ እምነት የነበረ ወይ ደግሞ ከሌላ ቤተ እምነት ጋር ሩካቤ ስጋ ያደረገ ወይ ደግሞ ጣዖት አምልኮ ውስጥ የገባ ኦርቶዶክሳዊ የነበረ መጀመሪያ የሚጠመቀው የንስሐ ጥምቀት ነው። ይህንን ነው ዛሬ እንደሚያገኙ ማለት ነው። ስለዚህ ምን ያደረገ ቨርዥኑን ነው አፕዴት የሚያደርገው ማለት ነው። ስለዚህ ይሄ ቨርዥኑ ምንድነው? ክርስቶሳዊ የሆነ አዳማዊ የሆነው ዓለማዊ የሆነው ምንፍቅናዊ የነበረው ያ ቨርዥን ተቀየረና ክርስቶሳዊ የሆነ ሰው ሆነ። የክርስቶስ ሙሽራ ተባለ። የእግዚአብሔር ስሙ የተመሰገነ ይሁን። በእውነት በዚህ ቤተክርስቲያን ያጸናን ያቆየን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጥላቻ ያላችሁ በስድብ ያላችሁ ሰዎች ደግሞ አይደል ልቦናችሁ እግዚአብሔር አምላክ ያብራላችሁ። እኛ አንሰድባችሁም በስድብ እግዚአብሔር ወደ ቀናው መንገድ ይምራችሁ። በጥላቻ ኦርቶዶክስን የምትጠሉ በስድብ ላይ ቀን ሙሉ ላይ ከፍታችሁ ስትሳደቡ የምትሉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ፣ ማስተዋልን ያድላችሁ። እናንተንም በእግዚአብሔር ቤት ጠብቆ አብሮ ለማገልገል ያብቃል። የእናንተን ጥፋት አንፈልገውም። ምንም ሽልማትም ምንም አይነት ስጋዊ ክብርም የለውም። ክብራችን ቤተክርስቲያን ናት። እችን ክብር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። እንዳለ አበዛባችሁ ይበቃል። ቀሲስ እንደምናችሁ ሰላም ናችሁ ወይ? የእግዚአብሔር በረከት ቸርነት አይለያችሁ። የእናታችን የድንግል ማርያም ምልጃዋ አይለየን። ወንድማችን እንግዲህ ጥምቀት ስለማይደገም መጀመሪያ ስለተጠመቀ በልጅነቱ አሁን ቄደር ጥምቀት ነው የተጠመቀው። እሱን የሚወርስበት ሕይወትና መድኃኒት የሚሆነውን ስጋውና ደሙን ተቀብሏል። የክርስቶስ ስጋው ሕይወታችን መድኃኒታችን ነው፣ ፈዋሻችን ነው። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው የሚለው እኔ ረዥም ጊዜ ከኔ ጋር ቆይቷል። አስተምሬያለሁ፣ መክሬያለሁ፣ ቀኖና ሰጥቻለሁ። በስነ ስርዓት ቀኖናውን ተቀብሎ ተምሮ እውነት ለመናገር በክርስቶስ ስጋውና ደሙ ራሱን አዘጋጅተው ተመልሷል። የሚገርም ነገር እኔ ወንድሞቼና እህቶቼ በሁሉም ቦታ ያላችሁ እጅግ በጣም ልቤን የነካ ነገር መድረክ ላይ ወጥቶ የመጀመሪያ ቃል ስናገር ድንግል ማርያም እናቴ ቤት መጥቻለሁ አለ። ይህ ሰው ሕይወትና መድኃኒት የሚሆነውን እግዚአብሔርን ተቀብሏል። ሌላ ቦታ ላይ ያላችሁ ደግሞ የሕይወት ትምህርት የሚያስተምሩ ወንድሞቻችን አሉ።
ለመማር ኑ። ሰፊ ነው የእግዚአብሔር ቤተ መቅደስ፣ ሰፊ ነው የእግዚአብሔር እጅ። ኑ ትላለች ቤተ ክርስቲያን ሁለት እጅ ዘርግታ። ሐዋርያዊት ቤተ ክርስቲያን፣ ቀዳማዊት ቤተ ክርስቲያን የክርስቶስን ወንጌል ኢየሱስ ክርስቶስን አምላክ ፈጣሪ ንጉሥ ገዢ ብላ የምታስተምር ቤተ ክርስቲያን ልጆቼ ኑ ትላለች። ወደ ቅድስት ቤተ ክርስቲያን ተጠግተን ቅድስት ቤተ ክርስቲያንን አክብረን የእሷን ድምፅ ሰምተን ሕይወት እንድናገኝ ሁላችሁም ጊዜ ሳትሰጡ ነው። በሩ ክፍት ነው። የሥላሴ ልጅነትን አግኙ። የሥላሴ ልጅነት ስታገኙ ታላቅ ክብር ታገኛላችሁ። የእግዚአብሔር በረከት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት ጸጋቸው፣ በረከታቸው፣ ሕይወታቸው አይለየን። እናንተ የቅዱሳን ልጆች ናችሁ። የነቢያት፣ የሐዋርያት፣ የጻድቃን የነ ቅዱስ ጳውሎስ ልጆች ናችሁ። የነ ቅዱስ ጴጥሮስ ልጆች ናችሁ። በርቱ፣ በሃይማኖታችሁ ጽኑ። እግዚአብሔር ከእናንተ ጋር ይሁን እና ደሜ ወንድማችን እግዚአብሔር አምላክ በእውነት እኔ ቃላትም የለኝም። የዛሬን ቀን ቃልም የለኝም። ማርያምን ልዩ ቀን ነው። በጣም ደስተኛ ነኝ። በጣም እንግዲህ ንስሐ አባቱ ናቸው። እነማን ናቸው? ደስ ያንተ እርሱ የንስሐ አባቱ ነው። የእሱ እየደም የታወቀ ነው። ልጄ ነው። አሳድጋለሁ። እንደምን ናችሁ? ደህና ነው። እግዚአብሔር ይመስገን። ያው እያሳለሙ ስለነበር ነው። ሌሎቹም ክርስቲያን የሆነ ነገር በሏቸው። ኑ ወደ ቅድስት ቤተክርስቲያን ኑ። እናስተምራለን፣ እንመክራለን አለን። እኛ በምትፈልጉት ሁኔታ እናስተምራለን። ወደ ቤተክርስቲያን ነው። ቤተክርስቲያን የእውነት ቤት ናት። ክርስቶስን በብርሃን የምናገኝባት ናት። ስለዚህ ኑ፣ በፍቅር እንቀበላለን። ሰምታችኋል እንግዲህ ጥሩን ተቀበላችሁ። ብዙዎቻችሁ መታችሁ ልጅነትን አግኝታችሁ በቤቱ የምትጸኑበትን ትልቅ እድል እንድትጠቀሙበት ወንድሞች እህቶች አባታችን መልእክት አስተላልፈዋል። እንግዲህ የኛ ቤት የፍቅር ቤት ናት። ሰድበናታል። እንደው በቃ ክፉ ቃል ቤተክርስቲያንን ተናግረናል፣ ቅዱሳኑን ተናግረናል ብላችሁ ወደኋላ እንዳትሸሹ ኑ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩበት የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሐሳቡ አባቴስ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ በነገራችን ላይ ለኤርሚያስም ንገሩት እንዲህ የሰደብካት በቃ የሰደብካት የተናገርካቸው ቅዱሳን ምናምን እሱ ሼም ይዞህ ምናምን እንዳትቀር። ቤተክርስቲያናችን ሁሉ ጊዜም የፍቅር ቤት ነች። ወንድም ዓለም ናልን አንተን እንዳንተ አይነቱ ወንድሞች እንዳንተ አይነት ሰዎችን እግዚአብሔር ይፈልጋል። ቤተክርስቲያናችን ትፈልጋችኋለች። እና ወንድም ዓለም ኤርሚ በዚሁ አጋጣሚ ልክ እንደ ወንድማችን ደምረው አንድ ቀን አብረን እግዚአብሔርን የምናመሰግንባት ጊዜና ሰዓት እንደምትመጣ አምናለሁ። ብዙዎች አያምኑም ነበረ፣ ብዙዎች አላሰቡም ነበረ። እንዴት ይሆናል ይሉ ነበረ፣ ለምን ይሉ ነበረ፣ ምንድነው ከጴንጤ ጋር የምትሰሩት ይሉ ነበረ። እግዚአብሔር
ድንቅ ነው። እግዚአብሔር ይችላል። እግዚአብሔር ታሪክ ይቀይራል ወገን። እግዚአብሔር ይኸው ታሪክ ይቀይራል። መድኃኔዓለም ታሪክ ቀያሪ ነው። መድኃኔዓለም ታሪክ ቀያሪ ነው። የማንን ታሪክ በምን ሰዓት በምን ጊዜ በምን ወቅት ታሪክ እንደሚቀይር እግዚአብሔርን አታውቁትም። እግዚአብሔር ይችላል ቤተሰቦች። እግዚአብሔር የሚሳነው ነገር የለም። አይችልም። በቃ ይሄ ሰውማ መቼም ክርስቲያን አይሆንም። ይሄ ሰውማ መቼም እግዚአብሔርን ማመስገን አይጀምርም። ይሄ ሰውማ በቃ የድንግል ማርያም ጠላት እንደሆነ ዘመኑን ሁሉ ይጨርሳል ያላችሁት እግዚአብሔር የእርሱን ታሪክ ቀይሮ ለእርሱ ተንበርክኮ ቅዱሳንን፣ ጻድቃን፣ ሰማዕታትን ሁሉ እንዲያከብርና እንዲያመሰግን ያደርጋል። ማን ይችላል? ማን ይችላል? ማን ይችላል? እስኪ በሉ እስቲ ኮሜንት ጻፉ። ማን ይችላል? ማን ይችላል? እግዚአብሔር ይችላል። እግዚአብሔር ይችላል። እና በደሜ እግዚአብሔር በቤቱ ያጽናው። በቃ እግዚአብሔር በቤቱ ያጽናው። ሁላችንም እግዚአብሔር በቤቱ ያጽናል። እና በጣም ነው ደስ ያለኝ። እመቤቴን በጣም ነው ደስ ያለኝ። በቃ እግዚአብሔር ሰርቷል። እግዚአብሔር ከዚህም በላይ የብዙዎችን ነፍስ ይታደጋል ብዬ አምናለሁ። ብዙዎች ወደ ትክክለኛው መስመርና ወደ ትክክለኛው ቤት ይመጣሉ የሚል እምነትም አቋምም አለኝ። እንደ መድኃኔዓለም ፍቃድ እንግዲህ ነገሮች ሁሉ ደግሞ ሌሎችም ተመልሰው የምናይበት በተለይ ኤርሚያስ ዳጊ ብዙዎች ፕሮቴስታንት ወንድሞቼ እህቶች እዚህ ቲክቶክ መንደር ላይ በተለይ ማቃቸው ወንድሞቼ እህቶች በእውነት ወደ እውነተኛው መንገድ እንደምትመጡ አምናለሁ። ለደሚ የረዳ እግዚአብሔር እናንተንም ከመርዳት ወደ ኋላ አይልም፣ እናንተንም ከማገዝ ወደ ኋላ አይልም ብዬ አምናለሁኝና አምሹር ብዙ ታሪክ ይቀየራል። ቤተሰቦች ተስፋ እንዳትቆርጡባቸው፣ ውደዷቸው፣ በበለጠ ፍቅር ውደዷቸው፣ በበለጠ ፍቅር አቅርቧቸው፣ በበለጠ ፍቅር ክርስትናችሁን አሳዩአቸው። ይሄንን ካደረግን በእርግጠኝነት ብዙ ታሪክ እግዚአብሔር ይቀይራልና ስራውን እንደሚሰራ እግዚአብሔር አምናለሁ። አንቺ ብቻ ቤተልሔም ምን የሚለውን መዝሙር ልክፈትላችሁ? እስቲ ንገሩኝ። ምን የሚለውን መዝሙር ልክፈት? አንቺን ብቻ ቤተልሔም አንቺን ብቻ ምን የሚለውን የተወደደ ቀን የተወደደ ዓመት ልክፈተው። ወደ አባቴ መቅደስ የተመለስኩበት አምባር ቀለበቴን የተሸለምኩባት የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሐሳቡ። እኔ በያላችሁበት እስኪ አብራችሁኝ ዘምሩ። እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል